ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል አድሃ በዓል በሰላም አደረሳችሁ። መልካም ምኞታችንን እየገለጽን ለሰዓቱ ያሰናዳናቸውን መረጃዎች ከዚህ በማስከተል ማስደመጥ እንጀምራለን። የኤለን መስክና የትራምፕ ጠብ ዓለምን እያነጋገረ ነው። ኤለን ትራምፕ በአንድ አነጋጋሪ ሰነድ ላይ ስማቸው አለ ሲል ያጋራው መልእክት ከፍተኛ ውዝግብ ፈጥሯል። ኤለን መስክ ቦምቡን ላፈንዳው ጉዱን ላፍርጠው ሲል ያጋራው መልእክት ከፍተኛ መነጋገሪያ ሆኗል። ትራምፕም በይፋ የኤለንና እኔ ወዳጅነት እዚህ ጋር አብቅቷል ብለዋል። የኢትዮጵያ መንግስት ኢትዮጵያ ከጎረቤት ሀገራት ጋር የምትዋሰንባቸውን ድንበሮች ለማካለል ዝግጅት እያደረገ መሆኑ ተሰምቷል። የኤርትራንና የሌሎች ሀገራት ጉዳይ ወደ ፍርድ ቤት ሊያመራ ነው። በርካታ የህግ ባለሙያዎችና የሰብአዊ መብት ተቋማት በዚህ ጉዳይ ዙሪያ ምክክር ጀምረዋል። ጠቅላይ ሚኒስትር አብይ አህመድ የደሞዝ ጭማሪ ጥያቄው እኔንም ይመለከተኛል ብለዋል። አቶ ጀዋር መሐመድ ደግሞ ይህ ነገር ስለኔ ነው ሲሉ በደሞዝ እና በፔሮል ጉዳይ የሰጡት ሐሳብ አለ። በኦሮሚያ ክልል አርሲ ዞን በተሰነዘረ ጥቃት ካኑን ጨምሮ በርካታ ንጹሃን ሰዎች ተገድለዋል። ይህንን አሳዛኝ ክስተት እየተመለከተ አጠር ያለ ዘገባ አለን። በእስራኤል ሐማስ ጦርነት ትውልደ ኢትዮጵያዊ ወታደር መገደሉ ተሰምቷል። ግድያውን በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉት ነገር አለ። የትራምፕ አስተዳደር ከሃርቫርድ ጋር የገጠመው ውዝግብ ለኢትዮጵያ ተማሪዎች ዳፋው ደርሷል። በኮሌጁ አመልክተው ተቀባይነት ያገኙ ኢትዮጵያውያን ተማሪዎች የትራምፕ አስተዳደር እገዳ የወደፊት ህልማቸው ላይ ጥላ አጥልቷል። የትራምፕና የኤለን መስክ አነጋጋሪው ጠብ። የኤለን መስክና የዶናልድ ትራምፕ ጠብ ዓለምን እያነጋገረ ነው። ኤለን ትራምፕ በአነጋጋሪ ሰነድ ላይ ስማቸው አለ ሲል ያጋራው መልእክት ከፍተኛ ውዝግብ ፈጥሯል። መስክ ቦምቡን ላፈንዳው ጉዱን ላፍርጠው ሲል ያጋራው መልእክት ከፍተኛ ውዝግብ ፈጥሯል። ትራምፕም በይፋ የኤለንና እኔ ወዳጅነት እዚህ ጋር አብቅቷል ብለዋል። ትራምፕና ኤለን ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት አምርቷል። ፍጥጫ የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበርም። የባለ ብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ መከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ህግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ኤለን ማክሰኞ ዕለት በኤክስ ገጹ ባሰፈረው ጽሑፍ ይህንን ህግ ለማጽደቅ ድምጻቸውን የሰጡ ያሳፍራሉ ብሏል። ቢሊዮነሩ ኤለን መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪ ለመቀነስ ከሰራ በኋላ በድንገት አስተዳደሩን ለቋል። ትራምፕ የኤለን የመጀመሪያ ትችት በተመለከተ ሲናገሩ መለወጡ አስገርሞኛል ሲሉ ተደምጠዋል። ስለተፈጠረው ልዩነት ትናንት ሐሙስ ከነጩ ቤተ መንግስት በጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ኤለን መስክ ከስልጣን መነሳቱ አስከፍቶታል፣ ይህን የመሰለ ውብ ቢሮ ሁሉም ይናፍቃል ብለዋል። ኤለን ሁሌም ትክክል እንደሆኑ እንደሚገልጽላቸው ያስታውሱ ትራምፕ ባለፈው እንኳን ትራምፕ ሁሌም ልክ ነው የሚል ኮፍያን ለብሶ ነበርም። አዎኔ ሁሌም ልክ ነኝ፣ ይህን እርሱም ያውቀዋል፣ ድንገት መለወጡ አስገርሞኛል ብለዋል። ኤለን ከዚህ የትራምፕ ማብራሪያ በኋላ በሚዘውረው ኤክስ ተከታታይ ከባድ ወቀሳ አቅርቧል። ኤለን በተከታታይ ባቀረበው ወቀሳ ሌላ አዲስ አሜሪካንን የሚመጥን ፓርቲ መመስረት አለበት ብሏል። ከሁሉም በላይ ትኩረት የሳበው ኤለን ትራምፕን በ2019 የፈረንጆቹ ዓመት እስር ቤት ውስጥ ስለተገደለውና በርካታ ሚስጥሮችን በያዘው አነጋጋሪው ሰው ሰነድ ላይ ስማቸው አለ የማለቱ ጉዳይ ነው። ይህ ሰው በወቅቱ ከግማሽ ቢሊዮን ዶላር በላይ የነበረው ኢንቨስተር ነበረም። ጄፍሪ ኤፕስታይን ይባላል። ጄፍሪ በ2019 የተለያዩ ሴቶችን በወሲብ ንግድ በማሰማራት ወንጀል ተከሰሰም። ይህ ሰው ሲከሰስ በአሜሪካ ምድር እጅግ የታወቁ ፖለቲከኞችና ታዋቂ ሰዎች ስም ይፋ ባልሆነ የክስ መዝገብ ላይ ሰፍሮ ነበረም። ሆኖም ይህ ክስ በሂደት ላይ ያለ ጄፍሪ በታሰረበት እስር ቤት ውስጥ ራሱን አጠፋ ተባለም። ብዙዎች ይህንን ነገር ይጠራጠራሉ። ምክንያቱም በዛን ዕለት ምሽት እርሱ በታሰረበት ክፍል አካባቢ ያሉ የእስር ቤቱ ካሜራዎች ተበላሽተው ነበረም። ለምን ተበላሹ? ማን አበላሻቸው? በየደቂቃው ይጎበኙት የነበሩት የወህኒ ቤት ጠባቂዎች የዛን ዕለት ምሽት እንዴት ችላ ሊሉት ቻሉ የሚሉና ሌሎች ጥያቄዎች ይነሳሉ። ይህ ደግሞ ራስን በማጥፋት ወቅት የሚከሰት ነገር አይደለም የሚሉ መረጃዎችም ወጥተዋል። ጄፍሪ ኤፕስታይን ከወሲብ ቅሌት ጋር በተያያዘ ስማቸው እንዳይነሳ የፈለጉ ወይንም ስጋት ያደረባቸው አካላት ሳይገድሉት እንዳልቀረ ነው የሚገመተው። ለዓመታት ሳይገለጽ የቆየው የጄፍሪ ኤፕስታይን ፋይል ሙሉ ለሙሉ ለህዝብ ይፋ ይሆናል የሚል ነገር በቅርቡ በአሜሪካ አቃቤ ሕግ ተሰምቶ ነበርም። ኤለን ይህን አነጋጋሪ ጉዳይ ከትራምፕ ጋር አያይዞታል። ሰሞኑን በዶናልድ ትራምፕና በኤለን መስክ መካከል ያለው የቃላት ልውውጥ አድጎ ሌሊቱን አንዱ በሌላው ላይ የቃላት ሚሳኤል ሲተኩስ አምሽቷል። ዛሬም እንደ ሰሞኑ አንዱ በአንዱ ሲናገር ሌላው ሲመልስ ቆየና ከሰዓታት በፊት ትራምፕ ፖሊሲያቸው መተቸት የጀመረውን ኤለን መስክ በኃይለኛ ቃላት ሽንቁጥ ማድረጋቸውን ተከትሎ ከአንድ ሰዓት በኋላ ትራምፕ ለሰነዘሩበት ትችት ኤለን መስክ ያጸፋ ምላሽ ሰጥቷል። መስክ በዚህ የመልስ ምት ይፋ ይደረጋል የተባለው
የጄፍሪ ኤፕስታይን የፋይል ዮሲፕ ቅሌት ሊስት ተደፋፍኖ የቀረው የዶናልድ ትራምፕ ስም ስላለበት ነው የሚል አደገኛ አስተያየት ሰጥቷል። ፕሬዝደንቱ አስቀድመው ቀን ላይ የሰጡትን የተለሳለሰ መግለጫ ተወት በማድረግ ጠንከር ያለ ምላሽ አሰምተዋል። ትራምፕ መስክን ከፌደራል መንግስት ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት አቋርጠዋለሁ ሲሉ አስጠንቅቀዋል። ሐሙስ ዕለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ቀንሷል። አሜሪካ ወደ ዓለም አቀፉ የውሃ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ የምትገለገልበት ስፔስ ኤክስን በተመለከተ ውሉን ልታቋርጥ መሆኑ ተነግሯል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ወጪ ለማድረግ እንደሆነ አመላክቷል። መስክ በኤክስ ገጹ ላይ የትራምፕ ፕሬዝደንትነት 3 ዓመታት ቀርተውታል፣ እኔ ግን ከ40 ተጨማሪ ዓመታት በላይ እኖራለሁ ብሏል። እኔም ጥያቄ ያለኝ ጠቅላይ ሚኒስትር አብይ አህመድ እኔን ሳይሆን አይቀርም ፖለቲከኛ ጀዋር መሐመድ። ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጣቢያ ጋር ባድርጉት ሁለተኛው ምዕራፍ ቃለ ምልልሳቸው የሕክምና ባለሙያዎችን የተመለከተ ሐሳብ አስፍረዋል። ሐኪሞች ብቻ ሳይሆኑ እኔን ጨምሮ ሌሎቻችንም የደሞዝ ጥያቄ አለብን ብለዋል። ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩን ጨምሮ ሁላችንም የደሞዝ ጥያቄ አለብን። በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ አለብን ብለዋል። በዚሁ ቃለ ምልልሳቸው የእርሳቸው ደሞዝ ስንት ብር እንደሆነ የሰጡት ሐሳብ ባይኖርም ከዚህ ቀደም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ደሞዛቸውን አስመልክቶ 6000 ብር እንደሚከፈላቸው ተናግረው ነበርም። ባለቤታቸው ወይዘሮ አዜብ መስፍን የቀድሞዋ ቀዳማዊት እመቤት የጠቅላይ ሚኒስትሩን ደሞዝ እያብቃቁ ኑሯቸውን የሚገፉ መሆናቸውን ገልጸው ልጆቻቸውንም በስፖንሰሮች ድጋፍ የሚያስተምሩ እንደሆነ ተናግረው ነበርም። ጠቅላይ ሚኒስትር አብይ አህመድ የደሞዝ ጭማሪ ጉዳይ የእርሳቸው ጥያቄ ጭምር መሆኑን በተናገሩበት በትናንቱ ቃለ ምልልሳቸው ደሞዛቸው ስንት እንደሆነ በቁጥር አልገለጹትም። ጠቅላይ ሚኒስትሩ በዚሁ ቃለ ምልልሳቸው ከደሞዝ ጋር የሚያያዝ ችግር አለብን፣ ይህ ህጋዊ ጥያቄ ነው፣ መምህሩም እኔም ጥያቄ ያለን ብዙዎቻችንን የሚነካ ጉዳይ ነው ብለዋል። የደሞዝ ጥያቄውን ህጋዊ ጥያቄ ነው ያሉት ጠቅላይ ሚኒስትሩ ፔሮል ላይ ፈርመው የማያውቁ ሰዎች ግን ለፖለቲካ መጠቀሚያነት እያራገቡት ነው ሲሉ ወቅሰዋል። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ ያሉ ሲጮሁ ይሰማሉ። መጀመሪያ ደሞዝ ለምን እንደሚፈልግ ማገልገልን መማር ያስፈልጋል ብለዋል። ይህ ጉዳይ የሚመለከተው እኔን ነው ያሉት አቶ ጀዋር መሐመድ ደግሞ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኔ ፔሮል ጉዳይ የዚህን ያህል አሳሳቢ መሆኑ እኔን ያስጨንቀኝ ጀምሯል። ምን ቢፈጠር ነው ግን ስፍር ቁጥር የሌላቸው ኩባንያዎች ባለቤት የሆነ ቢሊዮነር ነው ሲሉኝ ከርማው አሁን ባንዴ አውርደው ፔሮል ላይ የጣሉኝ ሲሉ አቶ ጀዋር መሐመድ በማህበራዊ ትስስር ገጻቸው ላይ መልእክታቸውን አስፍረዋል። በድንገተኛ ጥቃት ካህኑ ተገደሉ። በኦሮሚያ ክልል አርሲ ዞን በተሰነዘረ ጥቃት ካህንን ጨምሮ በርካታ ንጹሃን መገደላቸው ተሰምቷል። በአርሲ ዞን ጀጆ ወረዳ ልዩ ቦታው አንጎቼ አርቦዬ ከተማ ባለወልድ ቤተክርስቲያን አካባቢ የደብሩን ኃላፊ ካህን ጨምሮ 3 ሰዎች ሲገደሉ 2 መቁሰላቸውን የሟች ቤተሰቦች ተናግረዋል። የሟች ካህን ቤተሰብ ለአንድ የሀገር ውስጥ የዜና ምንጭ በሰጡት ቃል ረቡዕ 11 ሰዓት ከአርቦዬ ገበያ ውለው ሲመለሱ ቤት ገባ ብለው እንደወጡ ነው ከቤት አውጥተው ካህኑን ይዘዋቸው መኪና መንገድ ዳር የገደሏቸው ብለዋል። አንደኛውን በሩ ላይ ነው የገደሉት፣ አንደኛውን ከብቶቹን ሲነዱበት ከብቶቹን ተውልኝ ሲል እዛው ነው የገደሉት ብለዋል። ሟቹ ካህን ናቸው ቀሲስ ተስፋ አለው ይባላሉ። የገዳዮቹ ማንነት በተመለከተ ሸኔ ናቸው ሲሉ የዓይን እማኞች ተናግረዋል። ሟቾቹ ልጆች እንዳሏቸው ካህኑም የአንጎቼ ቅዱስ ባለወልድ ቤተክርስቲያን አገልጋይ የ2 ወንዶችና 3 ሴቶች ልጆች አባት እንደነበሩ ታውቋል። ከ2 ሳምንታት በፊት በተመሳሳይ አንድ ጥቃት ተፈጽሞ ነበር ተብሏል። በወቅቱም አንዲት ሴት ስትገደል 5 ልጆች ታግተው ተወስደዋል። አጋቾቹ 5ቱን ታጋቾች ገንዘብ እየተቀበሉ እንደመለሷቸው የተነገረ ሲሆን ገዳዮቹ ትናንትም 3ቱን ሰዎች ከገደሏቸው በኋላ መከላከያ ገብቶ ወዲያው ለቅቀው ወጥተዋል። እነርሱ ከወጡ በኋላ ሌሊት 6 ሰዓት ተመልሰው ከብትም ገንዘብም ሰውም ወስደዋል ሲሉ የዓይን እማኞች ተናግረዋል። አንድ ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪ ከአዳማ ወጣ ብሎ አርቦዬ የምትባል ከተማ አለች፣ እዛ መስመር ላይ ካህን አባትና ሌሎች ሰዎች ተገድለዋል ሲሉ ተናግረዋል። የኢትዮጵያን ድንበር ልናካልል ነው። የውጭ ጉዳይ ሚኒስቴር ኢትዮጵያ ከጎረቤት ሀገራት ጋር የምትዋሰንባቸውን በሺዎች ኪሎ ሜትር የሚቆጠር ድንበር የማካለል ሥራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ከኬንያ፣ ደቡብ ሱዳን፣ ኤርትራ፣ ጅቡቲና ሶማሊያ ጋር ድንበር ትጋራለች። በአፍሪካ ቀንድ ከ6 ሀገራት ጋር የምትዋሰነው ኢትዮጵያ ከድንበር ይገባኛልና ከግዛት ጋር በተያያዙ ጉዳዮች ከሶማሊያና ኤርትራ ጋር ጦርነት አካሂዳለች። ከሱዳን ጋር የተወሰኑ የድንበር ግጭቶች ያሉ ሲሆን ሆኖም በጀነራል አብደልፋታህ አልቡርሃን የሚመራው የሱዳን መንግስት አጨቃጫቂውን የአልፋሽጋ ለም መሬት በጉልበት ጠቅልሎ ዛሬም ድረስ ከእጁ አስገብቷል። በዚህ ድንበር ማካለል ጉዳይ ስራዎችን ለማከናወን እንደታሰበ
የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መናገራቸውን ኢትዮጵያ ኢንሳይደር ዘግቧል። የውጭ ጉዳይ ሚኒስትሩ በትናንትናው ዕለት በፓርላማ በነበራቸው ቆይታ ሀገሪቱ ካላት ድንበር በአግባቡ የተሰመረና የተለየው ከ50 በመቶ በታች መሆኑን ተናግረዋል። ድንበር ማካለል ኢትዮጵያ ወይንም ሌሎች ጎረቤት ሀገራት ስለፈለጉት ብቻ ሳይሆን ድንበር ተጋሪ ሀገራት በጋራ በሚያደርጓቸው ስምምነቶች የሚከወኑ ናቸው። የአብዛኞቹ የአፍሪካ ሀገራት ድንበሮች በቅኝ ግዛት ባሉበት ይርጉ የተባሉ እንጂ የተካለሉ አይደሉም። የኤርትራ ጉዳይ ወደ ፍርድ ቤት ሊያመራ ነው። የኤርትራና የሌሎች ሀገራት ጉዳይ ወደ ፍርድ ቤት የሚሄድበት ሁናቴ ሊፈጠር እንደሚችል ስፔክትረም ኒውስ ባሰራጨው ዘገባ መላክቷል። ጉዳዩ ፕሬዚደንት ዶናልድ ትራምፕ ኤርትራን ጨምሮ የበርካታ ሀገራት ዜጎች ሙሉ ለሙሉ በከፊል ወደ አሜሪካ እንዳይገቡ ከሚከለክለው ፕሬዚደንታዊ ትዕዛዝ ጋር የተያዘ ነው። በመጪው ሰኞ ተግባራዊ ይሆናል ከተባለው ከዚሁ የዜጎች ወደ አሜሪካ መግባት የለባቸውም ከሚለው እገዳ ጋር በተያያዘ ተቃውሞና ትችት እየተሰማ ነው። የኤርትራ ዜጎች ሙሉ ለሙሉ ወደ አሜሪካ እንዳይገቡ ከታገዱት መካከል ይመደባሉ። የአፍሪካ ሕብረት እንደዚህ አይነቱ እርምጃ በሀገራት መካከል ያለውን ግንኙነት ያበላሻል ብሏል። የሰብአዊ መብት ተሟጋች ተቋማት የጉዞ እገዳውን አጥብቀው እየተቹ ነው። አሁን ያለውን ሁናቴ በተመለከተ ይኸው እገዳ በመጪው ሰኞ የሚተገበር መሆኑ የታወቀ ሲሆን ብዙ ትርምስ ሊፈጥር ይችላል ተብሏል። ትራምፕ ከሚወስኗቸው ፕሬዚደንታዊ ውሳኔዎች አንጻር አንዳንዶቹ ወደ ፍርድ ቤት ሄደው ይታገዳሉ፣ ይቀጥሉ ተብለው የጸኑም አሉ። ገና ጉዳያቸው በሕግ ሂደት ላይ በእንጥልጥል የከረምም አሉ። የአሁኑ የ19 ዜጎችን ሙሉ ለሙሉና የከፊል ወደ አሜሪካ አትገቡም ውሳኔ በተመለከተ ጉዳዩን ወደ ፍርድ ቤት ለመውሰድ የታሰበ መሆኑን በዚያው በአሜሪካ የሂውማን ራይትስ ፈርስት ድርጅት ዋና ዳይሬክተርና የስደተኞች ጉዳይ ተሟጋች ሮቢን በርናርድን ዋቢ ያደረገው ስፔክትረም የዘገባ ምንጭ አመላክቷል። ሌጋል ኤድ ሶሳይቲ ይህንኑ ጉዳይ ወደ ፍርድ ቤት ወስጄ ትራምፕን እገዳ ቀሪ እንዲሆን ለማድረግ ስራ ጀምሬያለሁ ብሏል። የአፍጋኒስታን፣ የማይንማር፣ የቻድ፣ የኮንጎ ሪፐብሊክ፣ የኢኳቶሪያል ጊኒ፣ የቻድ፣ የሃይቲ፣ የኢራን፣ የሊቢያ፣ የሶማሊያ፣ የሱዳንና የየመን ዜጎች ሙሉ ለሙሉ በትራምፕ የእገዳ ትዕዛዝ ውስጥ ሲወድቁ የቡሩንዲ፣ የኪዩባ፣ የሴራሊዮን፣ የቶጎ፣ የቱርክሜኒስታን፣ የቬንዙዌላ ዜጎች ደግሞ የከፊል እገዳው ሰለባ ናቸው። የጉዞ እገዳው ከመጪው ሰኞ ሰኔ 1 ቀን 2017 ሌሊት 6 ሰዓት አንስቶ ገቢር የሚደረግ ነው። ለዚህ የጉዞ እገዳ ምክንያት ተብሎ የተጠቀሰ በርካታ ጉዳይ አለ። አንዱና ዋነኛው ለአሜሪካ ደህንነትና ጸጥታ ሲባል ነው ተብሏል። የኢትዮጵያን ተማሪዎች የሃርቫርድ ምኞት እየተሰናከለ ነው። የትራምፕ አስተዳደር ከሃርቫርድ ጋር የገጠመው ውዝግብ ለኢትዮጵያን ተማሪዎች ዳፋው ደርሷል። በኮሌጁ አመልክተው ተቀባይነት ያገኙ ኢትዮጵያን ተማሪዎች የትራምፕ አስተዳደር እገዳ የወደፊት ህልማቸው ላይ ጥላ አጥልቷል። እንደ ዮናስ ንጉሴ ያሉት በሀገሪቱ አጠቃላይ ሁናቴ በእጅጉ የተፈተኑና በሃርቫርድ ተቀባይነት ያገኙ ተማሪዎች በዕቀባው የተነሳ ወደ አሜሪካ ለመጓዝ አልቻሉም። ተማሪ ዮናስ ንጉሴ በትግራይ ጦርነት ትምህርቱ ቢስተጓጉልም ከዛ መልስ ከፍተኛ ውጤት ካመጡ የሀገሪቱ ተማሪዎች መካከል አንደኛው ነው። ወደ ሃርቫርድ ሄዶ ለመማር የወጠነው በትራምፕ አስተዳደር እገዳ ምክንያት ግን ህልሙ ፈተና ውስጥ ገብቷል። ተማሪ ዮናስ የሃርቫርድና የነጩ ቤተ መንግስት ውዝግብ በአንክሮ ከሚከታተሉት ኢትዮጵያን ተማሪዎች መካከል አንደኛው ነው። የትራምፕ አስተዳደር ለሃርቫርድ ዩኒቨርሲቲ የሚሰጠውን ፈንድ በቢሊዮኖች ከመቅበጥ አልፎ ከዓለም ሀገራት በውጤታቸው የላቁ ተማሪዎችን እንዳይቀበል የተቀበላቸውንም ወደ ሌላ ትምህርት ተቋማት አሊያም ወደ ሌላ ሀገር እንዲሄዱ ትዕዛዝ አውጥቷል። ዩኒቨርሲቲው የትራምፕ አስተዳደርና ትዕዛዙን በመቃወም ጉዳዩን ወደ ችሎት ወስዶታል። አንዳንድ የትራምፕ እገዳዎች በፍርድ ቤት ተፈጻሚ እንዳይሆኑ ጊዜያዊ እገዳ ተጥሎባቸዋል። የትራምፕ አስተዳደር በችሎት ውሳኔ ላይ አቤቱታ በማቅረብ ብይኑን በሌላ ችሎት እንዲታይ ያደረገ ይገኛል። ውሉ ባለየለት እንደ ዮናስ ያሉት ኢትዮጵያን ተማሪዎች ሃርቫርድ ገብቶ የመማር ህልማቸው አጣብቂኝ ውስጥ ገብቷል። ተማሪ ዮናስ ንጉሴ ከልጅነቴ ጀምሮ ስለ ሃርቫርድ ሰማለሁኝ፣ እዛ የምደርስ አይመስለኝም ነበር። ሆኖም ከመማርበት ትምህርት ቤት ያለ ልጅ በአሜሪካ ማሳቹሴትስ ለመማር አመልክቶ እንደተሳካለት አወቅኩኝ። እኔም ህልሜን ለማሳካት ይህንን የትምህርት ዕድል ለመጠቀም ወሰንኩኝ ብሏል። ዮናስ በብርቱ ጥረት ሃርቫርድ የሚጠይቀውን የእንግሊዝኛ ክህሎት ፈተና ቶፍል ፈንድ በማፈላለግ ተፈትኖ ከ700-675 ነጥብ በማስቆጠር ከፍተኛ ውጤት አምጥቷል። ወጣቱ በመቀለ ቀላሚኖ የልዩ ተሰጥኦ ተማሪዎች ሃይስኩል ትምህርቱን አጠናቋል። በጦርነቱ መሃል ትምህርት በተቋረጠበት 2 ዓመታት መካከል በሃርቫርድ ዩኒቨርሲቲ ተቀባይነት ማግኘቱን የሚናገረው ወጣቱ ለራሴም ለመምህራኖቼም ለቤተሰቤም የደስታና የኩራት ምንጭ ሆኜ ነበር ይላል። ወጣቱ በሃርቫርድ የመማር ዕድልና ቪዛ ያገኘ ቢሆንም የትራምፕ አስተዳደር አሁናዊ እርምጃ ግን ዕድሉን እንዳያሳጣው ሰግቷል። ወጣቱ ከሃርቫርድ በተጨማሪ በሌሎች 2 የአሜሪካ ዩኒቨርሲቲዎች ለመማር አመልክቶ ተቀባይነት ያገኘ ሲሆን የሱ ህልም ግን ሃርቫርድ ገብቶ ትምህርቱን መከታተል ነበረም። የኢትዮጵያዊ ወታደር ግድያና ኔታንያሁ በእስራኤል ሐማስ ጦርነት ትውልደ ኢትዮጵያዊ ወታደር መገደሉ ተሰምቷል። በሰሜናዊ ጋዛ የተገደለው ኢትዮጵያዊ ወታደር የቀብር ስነ ስርዓቱ ተፈጽሟል። ኦፌክ ብርሃኔ የተባለው ይህ ወታደር የእስራኤል መከላከያ ሰራዊት አባል ሲሆን ከትናንት በስቲያ በሰሜናዊ ጋዛ በደረሰው ፍንዳታ ከተገደሉት 3 ወታደሮች መካከል አንደኛው ነው።
የእነዚህን 3 ወታደሮች ግድያ በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባስተላለፉት መልእክት ለሞቱት ወታደሮቻችን የተሰማኝን ጥልቅ ሐዘን እገልጻለሁ። ለቤተሰቦቻቸው መናገር የምፈልገው እነዚህ ልጆች የሞቱት እንደሌላው ከሐማስ ጋር በሚደረግ ጦርነት አይደለም፣ ይልቁንም ታጋቾቻችንን ለማስለቀቅና ጋዛ ከዚህ በኋላ የእስራኤል ስጋት እንደማይሆን ለማረጋገጥ በሚደረግ ፍልሚያ ነው ብለዋል። አክል አድርገውም ምንም እንኳን እየከፈለን ያለው ዋጋ ከፍተኛ ቢሆንም ይህንን ጦርነት የጀመርንበትን ዓላማ አንድም ሳናስቀር በሙሉ እንደምናሳካው ላረጋግጥላችሁ ፈልጋለሁ ብለዋል። ሰርጀንት አፌክ የወይዘሮ ሊያናና የአቶ ማሞ ልጅ ሲሆን 3 እህቶችም ነበሩት። የቀብር ስነ ስርዓቱ በርካታ ቤተ እስራኤላዊ ኢትዮጵያውያን የእስራኤል መከላከያ ኃላፊዎችን በተገኙበት ተፈጽሟል።